የጌታ ጸጋና ሰላም ለእናንተ ይሁን። የእግዚአብሔርን ቃል በዚህ በሶሻል ሚዲያ የምንማማር ወገኖች እንደምን አላችሁ? እኔ በጣም ደህና ነኝ። በያላችሁበት የእግዚአብሔር ፍቅር ታላቅነትና ምሕረቱ በጎነቱ ጸጋው በእናንተ ላይ እንዲፈስ አምላኬን እጠይቃለሁኝ። ጸጋው ይፍሰስባችሁ ብዬም እመኝላችኋለሁ። እስኪ እግዚአብሔርን ቃል ዛሬ ባለፈው እንዴት እንሩጥ የሚል ሐሳብ እንዴት እንሩጥ ስለ ሩጫ እየተነጋገር ነው። ዓለም አሁን ሩጫ ላይ ናት ያለችው ብለን እያወራን ያለ ነው። ዓለም ሩጫ ላይ ናት ያለችው። አንዳንዱ መልካም ሩጫ ይሮጣል፣ አንዳንዱ ክፉ ሩጫ እየሮጠ ነው። አንዳንዱ የጥፋት ሩጫ ይሮጣል፣ አንዳንዱ መልካም የሆነውን የጽድቅ አገልግሎት የጽድቅ ፈቃድ ለመፈጸም ይሮጣል። ስለ ሩጫ ሲታሰብ የትኛውም የሰው ልጅ በዚህ ምድር ላይ ይንቀሳቀሳል። እንቅስቃሴ ያለው ሕይወት ያለው ሁሉ ይንቀሳቀሳል። ሕይወት ያለው ስፔሻሊ የሰው ልጆች ሕይወት ያለው ሁሉ ይንቀሳቀሳል። ስለዚህ እኔና እናንተ ሩጫችን ምን አይነት እንደሆነ ምን አይነት ሩጫ እየሮጥን እንዳለን መልካሙን የጽድቅ ሩጫ ነው ወይንስ ደግሞ ከንቱ የሚጠፋውን ሩጫ ነው እየሮጥን ያለ ነው? ስለዚህ ዛሬ እንዴት እንሩጥ በሚለው ሐሳብ ላይ ባለፈው ሐዋርያው ጳውሎስ የኋላዬን እየረሳው ያልያዝኩትን ለመያዝ ወደፊት እዘረጋለሁ፣ ወደፊት እገሰግሳለሁ፣ ወደፊት እሄዳለሁ፣ የኋላዬን ግን እረሳዋለሁ የሚለውን ሐሳብ እየተካፈለ ነበረ። ወደፊት ስለመዘርጋት፣ ወደፊት ስለመገስገስ፣ ወደፊት ስለመሮጥ እየተነጋገርን ነበረ። ዛሬ ደግሞ እንዴት እንሩጥ በሚለው ሐሳብ ላይ በራሳችን መስመር እንሩጥ ወይንም በተሰመረልን መስመር እንሩጥ። በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ አሁንም ለቆሮንቶስ ሰዎች ሐዋርያው ጳውሎስ ከላከው መልእክት ወይንም ደግሞ ከጻፈው መልእክት ውስጥ የእግዚአብሔር ቃል እያንዳንዱ ሰው በራሱ መስመር በራሱ መንገድ ላይ መሄድ እንዳለበት፣ አንዱ በአንዱ ጣልቃ መግባት እንደሌለበት፣ አንዱ በአንዱ ጣልቃ ገብቶ አንዱ የሌላውን መንገድ መዝጋት እንደሌለበት፣ መታበይ እንደሌለበት የሚናገር ሐሳብ አለው። እዚሁ በአንደኛ ቆሮንቶስ ምዕራፍ 3 ላይ ሐዋርያው ጳውሎስ አጵሎስ አጠጣ፣ ጳውሎስ ተከለ፣ እግዚአብሔር ያሳድግ ነበር ይላል። አገልጋዮቹ ሁሉም በተሰጣቸው ሁሉም በተሰመረላቸው ያገለግሉ እንደነበረ፣ የጽድቅን ሩጫ ይሮጡ እንደነበረ፣ የወንጌልን ሩጫ ይሮጡ እንደነበረ፣ የእግዚአብሔርን ፍቃድ ሩጫ ይሮጡ እንደነበረ፣ የሩጫ መስመራቸውን ጠብቀው ይሮጡ እንደነበረ፣ አንዱ በአንዱ ጣልቃ እንደማይገባ፣ ለወንጌል አገልግሎት ሲንቀሳቀሱ፣ ለወንጌል አገልግሎት ሲሮጡ፣ ለወንጌል አገልግሎት ሲወጡና ሲገቡ አንዱ ይተክላል፣ አንዱ ያጠጣል፣ አንዱ ያስተምራል፣ አንዱ ይሰብካል። እግዚአብሔር እንደሰጣቸው ጸጋ ሁሉም ያገለግላሉ ይልና በመጨረሻው ደግሞ ደሞዛቸውንም ይቀበላሉ ብሎ ይናገራል። ስለዚህ የምትሰሙኝ ወገኖች ዛሬ እኔና እናንተ በራሳችን መስመር እየሮጥን ነው ወይ? በራሳችን መስመር እየተንቀሳቀስን ነው ወይ? ሩጫችንን ስንሮጥ እግዚአብሔር በሰጠን፣ እግዚአብሔር ባሰመረልን፣ እግዚአብሔር ሩጡበት ባለን ለኛ በሆነው መስመር ላይ እየሮጥን ነው ወይ? ብዙ ሰው በሰው መስመር ገብቶ ሲሮጥ እሱም ተጠልፎ ሲወድቅ እያየነ ነው፣ ሌላውንም ጠልፎ ሲወድቅ እያየነ ነው። ስለዚህ ዛሬ ሩጫችን ምን ይመስላል? በምን አይነት መንገድ፣ በምን አይነት መስመር፣ በራሳችን ወይንስ በሌላው መንገድና መስመር ላይ ነው እየሮጥን ያለ ነው? ወንድሜ እህቴ የምትሰሙኝ
ማናችንም ብንሆን የምንሮጥበትን መስመር ማወቅ መቻል አለብን። እግዚአብሔር በሰጠን ጸጋ፣ እግዚአብሔር ሩጡበት ባለን መስመር፣ እግዚአብሔር ባሰመረልን፣ እግዚአብሔር በነገረን፣ እግዚአብሔር ባሳየን፣ እግዚአብሔር እንድንድበት እንድንሮጥበት በሰጠን መስመር ላይ መሮጥ መቻል አለብን። ወንድሜ የምሰማኝ፣ በራስህ መስመር ላይ ሩጥ። ያኔ ነው አሸናፊ የምትሆነው። እህቴ ስሚኝ፣ በራስሽ መስመር ላይ ሩጭ። ያኔ ነው አሸናፊ የምትሆኝው። ወገኖች፣ በራሳችን እግዚአብሔር በሰጠን መስመር ላይ እንሩጥ። ያኔ ነው አሸናፊዎች፣ የሩጫው የድል አክሊል ባለቤቶች የምንሆነው። የጽድቅን ሩጫ በድል ሩጠን የምናጠናቅቀው እግዚአብሔር በሰጠን መስመር ላይ ወደ ቀኝም ወደ ግራም ሳንል፣ በሌላው መስመር ላይ ሳንገባ፣ በሌላው መንገድ ላይ ሳንገባ፣ በሌላው የሩጫ ትራክ ላይ ሳንገባ እግዚአብሔር በሰጠን መስመር ላይ ስንሮጥ ነው የጽድቅን ሩጫ ሩጠን የአክሊል የሽልማት ባለቤት የምንሆነው። ይህንን ሐሳብ ወገኖቼ አስፍተን እንድንመለከተው እፈልጋለሁ። ሰው በሮጠው ልክ በራሱ መስመር ከሮጠ፣ መስመሩን ጠብቆ ከሮጠ፣ ጠንክሮ ከሮጠ፣ የጽድቅን ሩጫ ከሮጠ፣ ጻድቅ ፈራጅ ብድራቱን የጽድቅ ብድራቱን በቅርብ ይሰጠዋል። እንቀጥላለን። ክብር ለጌታ ይሁን። እናንተ አስፍታችሁ ይዩት።